እንደዚህ መፍትሄ ነው ባልሽ ሞተ ደግሞ ነበር ደግሞ አሁን አለመተባልሽ ደግሞ ደስ አለሽ መሰለኝ እንዲህ ፊን አለብሽ ይሄን ሰውዬ ለምን አመጣህብኝ ለእውነት ምንድነው እውነቱ ብሬን አንጣ በትንሹ የ30 ዓመት የ29 ዓመት የደበኩት ሚስጥር አለ ልንገርህና ተወስንበታለህ ስላሉኝ ወደዚህ ጋብዣቸዋለሁ እኔ ወደ ህግ እንዲሄድ ነበር ጉዳይ የፈለኩት ምክንያቱም ተበዳያለ በዳያለ ወደ ክስ ሂደት ልንገባ ነበር እኔ ግን አንድ ሚስጥር ልንገርና እሱን ነገር አጣርተህ ስጨርስ ትገባለህ ያሉኝ ወይዘሮ በላይነሽ እውነቱን ቢነግሩኝ አሁን ባለቤት ተገኝተዋል ወይ ልጅ እንግዲህ ጥሩ ስራ ሰርተህልኛል የተቀበረውን ባለቤቴን ፈንቅለህ እንዳወጣልኝ ነው የምቆጥረው ከባለቤቴ በህይወቱ አገናኝተኸኛል አሁን ግን ስለዚህ ታሪክ እኔ ምንም ነገር የማውቀው ነገር የለም እንዳንቀያየም በቃ ምንም አይነት ነገር እንደዚህ እንድጠይቀኝ አልፈልግም የማውቀው ጉዳይ የለም አቶ ፍቃዱ የታበደች የሚለው ራሱ እሱም ጥያቄ ነው 30 ዓመት የሚሞላ 9 ዓመት ታሪክ ነው እያሉኝ ነው እኔ ትንሽ ካለውበት ኬዝም አንፃር ምስቅልቅል ወጥቶብኛል ገና ካገኘናቸው 2 ቀን ነው ሟችን እንግዲህ በህይወት ካገኘናቸው አሁን ደግሞ ሌላ ሚስጥር እየወጣ ነው የዚህ ቤት ነገርና እተማመናለሁ እውነታውን ሁለታችንም እናውቀዋለን እርሶ ለመደበቅ ካልፈለጉ በስተቀር እውነታው በእጆት ነው ያለው እሱ ነገር ደግሞ ለመናገር ፍቃደኛ አይደሉም ማድበስበስ ነው ያለው እና ታዲያ ካልሰማው እንዴት ላድርግ የማውቀው ነገር የለም አሁን እኮ ባሌን አንተ እንዳላስታመመውና ባሌን በፍቅር እንዳላስታመመው እንዳላድነው እያረከኝ ነው ያለው ሌላ ነገር ውስጥ እኮ አይምሮዬን እንትን እያበላሸው ነው ያለው እሷም እጇት አይኖርበት አይቀርም ማን ነው ፈለቁ በጣም ነው መጠራጠራት እሷንም ራሱ እጇ እንዳለበት ነው የሚሰማኝ ያለው ለምን እሷም የወንጀል ተባባሪ ናት እኔም ራሱ እሷን በጣም ጠረጥራት ምክንያቱም ለምን እሷን አሳብዳ ከሱ ከተባብራ አሳብዳ እሷን ካባረረች በኋላ እሷ ለቀማርጋ እሱን አግብታ ቁጭ አለች በሰላም ሀገሯ ትንሽ ጭንቅለሽ አይሰማሽም ደፋር አይደለሽ ግን አሁን ደግሞ ጨረሻ አላቃተም ታያለሽ ደግሞ ጨረሻ አላቃተም ትሞት ያለሽ ደግሞ ኧረ እባክሽ እንዴት ማታውቂያት ያግባት እሷን አላቃተም እኮ ነው ያልኩሽ የሚገባሻል እሱ ያግባ አያግባ አማቀው ጉዳይ የለም እኔ አሁን ትንሽ ቆይቼ እመጣለሁ ችግር የለም ማዘር ነው እንውጣ አሁን ሌላ ጸብ ማንሳት አያስፈልግም ከዚህ ቡድ ጋራ እንውጣ ወንድሜ እኮ ነው ይሄ ምን ወንድም ነው ያሳበደ እኮ ነው ለዚህ እኮ ያደረሰ እኮ ነው ብሬን የበላው አዎ እሱ እኮ ነው እባካችሁ ሌላ ነገር ውስጥ አንተ ምን ነው እሱን የምታመጣልኝ ስሚ ያልኩት ነገር ሆነ ብዬ ነው ለበቀል ያልኩት እህቴን ያሳበዳት እሱ ነው ካሜራ ውሃ አምጣኝ እዛ ጋር ውሃ አለ እባካችሁ ስመጣ ሰው ቤቱ እንዳለ ግጥም ብሏል ቤት ውስጥ እሷም እየጮች ነው ምንድነው የተፈጠረ ምንድነው አልሞትኩም አይደል ኧረ አልሞትኩም አባዬ ደህና እኮ ነው አሁንም የገደሉኝ አሉ እነሱን እንግዲህ ይገባኛል 9 ዓመት ሙሉ ሞተ ያሉትን ባለቤቶትን ያዩት ግን ምን ላድርግሽ 9 ዓመት በኋላ ልብሱ ራሱ ይውልሽ ካቅም በላይ ነው ከላው ላይ ቀድን የወጣ ነው በደም ተጨማልቆ ነው ብለው ያን የተጨማለቀ የልብሱን አሳዩ አየሁት ስመጣ ሰው ቤቱ እንዳለ ግጥም ብሏል ቤት ውስጥ እሷም እየጮች ነው ምንድነው የተፈጠረ ምንድነው ስላት በቃ ልጄን ያዙልኝ ምናምን የሚለው ነገር ነው የሰማሁት በሰዓቱ ከዛን እኔም በጣም ደንግጬ ነበረ ምንድነው በቃ በሰላም ነው ከቤት የወጣ ምንም የተፈጠረ ነገር የለም ያመመው ነገር የለም እኔም እንደሱ ሞት ጥሩ ነበረ ሞታችን አንድ ላይ ቢያረጉልኝ ደስ ይለኝ ነበር እኔን ወይኔም አጥፍተው እሱ ቢኖር ለልጁም ይጠቅማት ነበረ ለልጁም አልጠቀምኳትም እኔ እሱ ቢኖር ግን መፍትሄ ይኖረው ነበር መላ ይኖረው ነበር ይገባኛል 9 ዓመት ሙሉ ሞተ ያሉትን ባለቤቶትን ያዩት ግን ምን ላድርግሽ 9 ዓመት በኋላ ልጅ እንኳን አባት እኮ ነው ተበራኩ ነው የእውነትን ነው ግራ አጋባኝ እኮ ልጅ ግራ አጋባኝ ማዘር ዛሬውኑ እንዳገኘው ዛሬውን ይዤ የመጣሁኝ እኔም ስለተደናገጥኩ ነው ማለት ትንሽ ዓመት አይደለም እንደ ቤተሰቦች 9 ዓመት ሞት የተባለ ሰው ያገኘ ነው አብሮኝ ቁርስ በልተን ደህናዋል ደህና ግባ ተመለስ በጊዜና ለምሳና ቱረታው ብለን ሞቶ ሲመጣ ምን ትላለህ አስከሬን በሳጥን ሲመጣ ለምንድን ነው የምትለው ምን የምትለው ነገር አለ እውነትም አልሞተም
እውነትም አልሞተ። አባዬ የገደለ የሆነ ሰው ነው እንጂ አባዬ አልሞተም። አባዬ አዎ አረጋግጫለሁ። አየሽው? ግን አባዬ ጥሩ አይደለም። ማረጋገጥሻ ቃል ኪዳን? አዎ ጥሩ ሁኔታ ያለ ግን አይደለም። ሊያስታውሰኝ አልቻለም በደምብ። አባዬ አለ፣ እማዬ በሕይወት አለ። አባዬ በሕይወት አለ እኮ እናቴ። እባክዎት ማዘር አያልቅሱ። አሁን በህይወት መገኘታቸው ራሱ አንድ ትልቅ ነገር እያለ እርሱ ሲያለቅሱ ሌላ ማዕት ነው የምንጠራው። ደስታ እኮ ነው። ጊዜ በህይወት ይኑር እንጂ የቀረውን ነገር ለእኔ እጁንም እየጎተትኩ ቢሆን አሳክሟለሁ። ምን ሲሉ አልነበር? አዎ ብያለሁ። አልችል ብዬ ነው። አላስችል ብሎኝ እኮ ነው። ወደ አልችል ብሎኝ እኮ እማዬ ነው። በቃ ተረጋጊና እሱን በቃ እንደዛ እነዚህ ቃል ኪዳን ፈለቁ። አይ እንደዛ እየኖርን ነው ዛሬ። እኔ አንተ ግን ጥሩ ልጅ ነህ፣ ጥሩ ልጅ ነህ። እኔ ታድኑኛላችሁ አይደል? አዎ አባዬ አሁንም እኮ ደህና ነህ። ደህና ነኝ አይደል? አሁን አወራለሁ አይደል? ተሳስቻለሁ? ደህና ነህ። ተረጋጊ። ሞቷል ብለው ጨርቅ ነው ዳሩ የቀበሩት። እንዳልነካ ያደረጉኝ እኮ ለዚህ ነው እንጂ ፈልገው አልነበር። እንዲ እንደዚህ እስከሚበስበት እኮ አይቆይም ነበር። አሁንም እኮ ደህና ነው እማዬ። በጣም ብዙ ነገር እኮ ያስታውሳል። ስለዚህ አሁንም እኮ ተመስገን ማለት አለብን። ካሜራ ውሃ አምጣልኝ። እዛ ጋር ውሃ አለ፣ እባካችሁ ውሃ። እማዬ ምንድን ነው አንተ? ምንድን ነው ያደረገው? ማንም ነው ያመጣው? አስወጡልኝ፣ እሱ እባካችሁ። እስቲ እማዬ ምንድን ነው? ካሜራውን አጥፋና ና አግዘኝ። ሰላም ውድ ቤተሰቦች እንደምን ቆያችሁን? ተመስገን ነኝ። ተመልሼ መጥቻለሁ። ያ ነገር ከተፈጠረ 2 ቀን ሆኖታል። ከ2 ቀን በኋላ ተመልሼ መጥቻለሁ። ውድ ቤተሰቦች ከ2 ቀን በኋላ ተመልሼ የመጣሁትኝ የባለፈው ኬዝ አላለቀም። አቶ ተፈራም የጤና ሁኔታቸው እስኪስተካከል ትንሽ በእኛም በቤተሰቦቻቸው እገዛ ነው አብረው ያሉትና እንግዲህ የአቶ ተፈራ ጤና እስኪመለስ የቻልነውን ጥረት እናደርጋለን። ያሉበት የጤና ሁኔታ ጥሩ የሚባል አይደለም። ቤተሰባቸውን አንድ ያስታውሳሉ፣ አንዴ ይረሳሉ። ስለዚህ 2 ነገር ውስጥ ነው ያሉት። ሕክምና እርዳታ እያገኙ ነው። 2 ቀን ነው ገና። ስለዚህ አቅማችን ያህል ጥረት አድርገን የጤና ሁኔታቸው ሲመለስ ለእናንተም ይዘን ለመቅረብ እንሞክራለን። ዛሬ ግን በዚህ ቤት የተገናኘ ነው ወይዘሮ በላይነሽ እንግዲህ ታውቋቸዋላችሁ። የጠፋ ልጃቸውን በምናፋልግ ጊዜ ተገናኝተን ነበር። ባለፈው የአቶ ፍቃዱ ባለቤት ናቸው። እንግዲህ እዚህ ኬዝ ውስጥ አንድም የተሳተፉ ሰው ናቸው እና ጉዳዩን በሰፊ ያውቁታል። ትንሽ ወደ ህግ ልንሄድ ነበር፣ ወደ ክስ ሂደትም ወደ አንዳንድ ነገር ባለቤታቸውን በተመለከተ ባለቤቴን እባካችሁ ወደ ፍርድ ቤት አትውሰዱት፣ እኔ አንድ ማውቀው ሚስጥር አለ፣ በትንሹ የ30 ዓመት የ29 ዓመት የደበቅኩት ሚስጥር አለ፣ ልንገርህና ተወስንበታለህ ስላሉኝ ወደዚህ ጋብዣቸዋለሁ። እኔ ወደ ህግ እንዲሄድ ነበር ጉዳይ የፈለግኩት፣ ምክንያቱም ተበዳያለ በዳያለ ወደ ክስ ሂደት ልንገባ ነበር። እኔ ግን አንድ ሚስጥር ልንገርና እሱን ነገር አጣርተህ ስጨርስ ትገባለን ያሉኝ ወይዘሮ በላይነሽ። እስቲ ያለውን ነገር ቢነግሩኝ። እሺ እኔማ ያው ልነግር የፈለግኩት ባለቤቴን አታንገላታዋ ተሰቃይብኝ ብዬ ነው። ምክንያቱም ኮኔ ባለቤቱትን እያሰቃየው ሳይሆን ያጠፉት ነገር ስላለ አሁን አቶ ተፈራ በህይወት መገኘታቸውን ነግሬዎቻለሁ። እርስዎም በሰጡኝ ፍንጭ እኔም የገዛ ባለቤቱትን አስገድቼ ልበለው በፈቃደኝ ብቻ በብዙ ትግል እውነቱ ወጥቷል። 9 ዓመት ሙሉ ሞቶ የተባሉት ሰውዬ በህይወት ተገኝተዋል። ለዛውም የአእምሮ ቀውስ ገጥሟቸው። ስለዚህ አሁን ደግሞ እርስዎ ለባለቤቱት እየተከላከሉ ነው። እውነት አለ ብለዋል። እውነቱን ይንገሩኝ። ለሰሞት ነው እዚህ የመጣው። ስማ እውነት አለ። እውነት ነው ስላልማ ነው ልንገር ብዬ አንተን የጠራሁህ። ለዛ ነው። እስቲ ከመጀመሪያ ጀምሮ ይንገሩኝ። ባለቤቱት ያልተናገሩት እውነት ምንድን ነው? ባለቤቱት ያለው እውነት እሳቸው እሱማ ያልተናገሩበት ምክንያት በጣም ጓደኞቹ በጣም ይጓደዳሉ፣ በጣም ይፋቀራሉ እና ከመጓደዳቸው የተነሳ የገዛቱን ነው አሳልፎ ለትዳር እንዲያገባት የሰጠው። አሁን አልገባኝም። የገዛቱን ነው እንዲያገባ የሰጠው ማለት? አዎ እህቱን በጣም እሱ ስለሚዋደዱና ስለሚፋቀሩ የዛ ፍቅራቸው የተነሳ የእሱ እህቱን ዳረለት፣ የገዛቱን ማለት ነው። ከዛም በኋላ እሷ ደርድሮለት እየኖሩ እያለ እንደገና በመሀል ጥሩ ሆኖ እየኖሩ እያለ እንደገና ደግሞ እሷን ፈታና ደግሞ ሌላ ሴት ደግሞ አገባ። ይችኛዋን የእሱን ካሳበድና ተቀወሰ በኋላ ታዲያ ምን የሚሉት ነው? ምን የሚባል ነው?
ይሄ ነገር የብር ጉዳይ አይደለም በቀል ነው እያሉኝ ነው። እኔ የብር ጉዳይ መሆኑን ነበር የማውቀው። ኧረ የብር ጉዳይ አይደለም፣ ይሄ በቀል ነው። የብር ጉዳይ አይደለም፣ በቀል ነው። ታዲያ ሰውዬ ታዲያ እህቱን እንደዛ አድርጎበት እንደዛ አሳብዶበት ሌላስ ባል ቢያደርገው ይፈረድበታል? እንዳይፈረድበትም። ስለዚህ እሱን ይሄ ነው ብለህ ባትወቅሰው ጥሩ ነው። አቶ ፍቃዱ እህት አላቸው እያሉኝ ነው። አዎ በጣም የሚወዳት ታናሽ እህት አለችው። በጣም የሚወዳት ታናሽ እህት አለችው። ለዛ ነው። ከዛ ለምንድን ነው ማለት አልገባኝም። ምንም ግልጽ አልሆነልኝም። ከዛ አቶ ተፈራ አገባው። አቶ ተፈራ የኔ ባለቤት እህቱን ዳረለት። እሺ ዳረለትና አብረው እየኖሩ እያለ በመካከል ላይ እሷን አሳብዶ ጨርቋን ጥሎ አሳበዳት እና እሷን ተወና ደግሞ ሌላ ንግራ መካከል ደግሞ ሌላ ገባ። አልገባኝም። ቆይ እሷም እጇ ሳይኖርበት አይቀርም። ማን ነው ፈለቁ? በጣም ነው መጠረጠራት። እሷንም ራሱ እጇ እንዳለበት ሆነ የሚሰማኝ ያለው። ለምን እሷም የወንጀል ተባባሪ ናት። እኔም ራሱ እሷን በጣም ጠረጥራት። ምክንያቱም ለምን እሷን አሳብዳ ከሱ ጋር ተባብራ አሳብዳ እሷን ካባረረች በኋላ እሷ ለቀማ አድርጋ እሱን አግብታ ቁጭ አለች በሰላም ሀገሯ። ይችኛዋ ግን ምንም አታውቀው ምስኪኗ ግን እሱን እንትን ብላ ገብታ ግን ይሄ ቁጭ ብላ ትኖራለች እሷ። ስለዚህ የወንጀሉ ተባባሪና እንትን በላይ እንደውም እሷ ናት፣ ዋናዋ ጠንሳሽ እንደውም እሷ ናት ብዬ ነው የምገምተው። እኔ እስካሁን ድረስ አይጠቅምም ይሄ ጉዳይ፣ አይጠቅማችሁም፣ ምን ያደርጋል የቆየ ጉዳይ ነው፣ 29 ዓመት 30 ዓመት የኖረ ነው እና አይጠቅምም በማለት ነው እንጂ ይሄ እንትን ከወጣማ በጣም እሷ ናት እንደው ለወንጀሉ ተባባሪ ብዬ ምን የምገምተው፣ ዋናዋ እሷ ናት። አሁን እያሉኝ ያሉትኝ ወይዘሮ ፈለቁ ከአቶ ተፈራ ጋር በመተባበር የባለቤቱን እህት አሳብደዋል። ለዛ በቀል ነው ለዛ በቀል ነው እያሉኝ ያሉት እና እሷ ናት አሁን አንድ ተባባሪዋ እና የእሱን እህት አሳብዳ ለመጣል እንትን ያለችው ወይዘሮ ፈለቁ ናት። አብራ እጁ አለባት። ዋናው ጠሳሽ ደግሞ እሷ ናት እንደውም እኔ እምለው። ስለዚህ እሷ ናት እንዲህን ችግር ያመጣችው እንጂ ባለቤቴ እኔ ምንም አያውቅም። ጥሩ ሰው ድክ ነበረ። እኔ አቶ ተፈራ ከዛም ከእሷ ጋር ተመሳጠረ። ከዛ እሷን አሳብደው እሷን አበረሩ፣ ጨርቋን ጥላ ሄደች። ከዛ እሷ አግብታ ቁጭ አለች። በደንብ በሰላም አገሯ ቁጭ ብላ ልጇን ጎልዳ ልጇን ታሳድጋለች። ጭራሽ ምንም የለብኝ ብላ ምንም እንደተካ እኔ እኮ ዝም ያልኩት እስካሁን ድረስ ይሄ ነገር ያው ስለቆየ ያው አንድ 29 30 ዓመት ስለሆነው ያው ተረስቷል በማለት ነበር። ይህ ክዝና የችግር ከመጣማ እያደርን ሚኒስትር ከወጣማ እኔ የምናገራለሁ እያስብን ይህን ነገር ልነግር ዛሬ የመጣሁት የጠራው አንተን። እኔ ነገሩ የዚህ ቤተሰብ ጉዳይ በጣም ውስብስብ እየሆነብኝ ነው። ማለት አንድ ጉዳይ ስንል አንድ የብር ጉዳይ ነው ስንል የብር ጉዳይ አይደለም በቀል ይሆናል። የበቀል ነው ስንል ደግሞ የብር ይመስለናል። ለሀብት መስሎኝ ነበር ነው የመጨረሻ የደረስኩበት ነገር። እንግዲህ አቶ ተፈራ ሞት የተባለው ለሀብት ተብሎ ነው። መቼስ ንብረታቸውን በሐራጅ ተሸጠ ተወረሰ ሲባል ለብር ይሆናል ብዬ ነበር። አሁን ደግሞ እንግዲህ የበቀል ነገር እንደሆነ ነው ባለቤታቸው እየነገሩኝ ያለው፣ የአቶ ፍቃዱ ባለቤት አቶ ፍቃዱ። ስለዚህ እስካሁን ለመበቀል ብለው ነበር፣ የእህታቸውን ደም ለመበቀል ነው ይህ ሁላ ኬዝ፣ ይህ ሁላ ቤተሰብ ምስቅልቅሎ የወጣው ማለት ነው። ለምንስ አቶ ፍቃዱ የታበደች የሚለው ራሱ እሱም ጥያቄ ነው። 30 ዓመት የሚሞላ 29 ዓመት ታሪክ ነው እያሉኝ ነው። እኔ ትንሽ ካለውበት ኬዝም አንጻር ምስቅልቅል ወጥቶብኛል። ገና ካገኘናቸው 2 ቀን ነው ሟችን እንግዲህ በህይወት ካገኘናቸው። አሁን ደግሞ ሌላ ሚስጥር እየወጣ ነው የዚህ ቤት ነገርና እስቲ ወደዛ ቤት ሊሄድ እና እኔ ላውራቸው። ግን እርሱ አንድ ነገር ያደርጉ ፈልጋለሁ። ባለቤቶትን ይዘውልኝ እንዲመጡ ፈልጋለሁ። ባለቤቶትን ይዘው እዛ ቤት እንድንገናኝ ፈልጋለሁ። ምን ልክሎት አድራሻ አለ። ልጃችሁ ታግታበት የነበረው ቤት እዛ ቤት ትመጡልኛላችሁ። የምር ይሄ እውነት የማን ነው የሚለውን እኔ አሁን አንዱን ወንጀለኛ ስል አንዱም ወንጀል የተገኘበት አንዱ ነው ስል ሌላውን እየበደለ የዚህ ቤተሰብ ነገር ማን ንጹህ ማን ተበላሽቷል ብትሉኝ ሁሉም ተነካክቷል። ማንም መክሰስ እንዳለብኝ ራሱ አሁን አላቅም፣ ወዴት እንደሚሄድ አላቅም። እስቲ ወደዛው ቤት ልሂድና እርሶ በመሀል ይመጡልኛል፣ ደውሎታለሁ። ካሜራ ጀርባ ልጆች የሚደውሉታል። እኔ ግን ወደዛው ልሂድ። ብዙ አጠራጣሪ ነገሮች ስላሉ ይህን ነገር ለአንዴና ለመጨረሻ ጊዜ እልባት ለማግኘት ስንል ወደዛው እንሄዳለን።
የህግም አካል የሚያስፈልግ ከሆነ ምንጠራ ይሆናል። ግን አሁን መጀመሪያ ወደዛው እናምራ፣ እዛው እንገናኛለን፣ ወደዛው እንቀጥል። ውድ ቤተሰቦች ተመልሰን መተናል። እንግዲህ ከማዘር ጋር ተመልሰናል። ከ2 ቀን በኋላ ተመልሰን ተገናኝተናል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ልጄ እንደው ውለህ ግባ፣ እግዜር ይስጥህ። አሜን። በጣም ነው የማመሰግነው። እንደው ድፍረት ይሆናል እንጂ እንደው እግር ላይ ወድቄ እንደው ምስጋና ባቀርብ ደስ ይለኝ ነበረ። እግዚአብሔር ይስጥህ። ባለቤቶቱንም አሁን አግኝተዋል። የጤና ክትትሉን አብረው እያደረጉ ነው። ተመስገን። አሁን ደህና ነው። ተመስገን። ይህም ማናየበት እግዚአብሔር ይመስገን። አሁን ደህና ነው። በህይወት እንደዚህ ማየቱ ሌላውን ቶ እግዚአብሔር ደግሞ እሱ ይምረዋል እና በህይወት እንደዚሁ ማገኘትህ ትልቅ ነገር ነው። የሞተ ሰውዬ 9 ዓመት ሙሉ ስለ ኖርኩ ሴትዮ አሁን በአካል ማገኘቴ ለእኔ እንደገና መወለድ ነው። እንደገና እንደተወለድኩ ነው የምቆጥረው እና እግዚአብሔር ይመስገን። እግዚአብሔር ይስጥህ። አንተም ውለህ ግባልኝ ልጄ። ማዘር የባለቤት ጤና እንግዲህ ከፈጣሪ ጋር እንደሚሻሻል ገና በ2 ቀን ፍንጭ አለ። ግን አሁን አንቸኩልም። ጤናው እንደሚሻሻል እዚህ እያረፈ ሕክምና የአእምሮ ሕክምና ክትትሉንም እያረጉ ነው በትብብር። እኛም ትላንትም እኔ ባልመጣም የስራ ባልደረቦች መጥተው ጠይቀዋቸውን የሄዱት ተፈራን። ወደዚህ የመጣሁትኝ ከእርሶ ጋርም ቆይታ ስለማድረግ እንዲሁም ስለ ባለቤቱ ጤንነት መጠየቅ ነው። በዛም ደግሞ ሌላም ኬዝ ይዤ ነው የመጣሁትኝና አንድ ነገር እንዲነግሩ ይፈልጋለሁ። ምንም አይደለም፣ አንድ ጉዳይ እንዲነግሩ ይፈልጌ ነበረ። ይህን ነገር ያው ለመጠየቅ ሰዓቱ ላይሆን ይችላል። እስቲ ስለ ባለቤቱ የቀድሞ ህይወት ይንገሩኝ። ከእርሶ ከማጋባታቸው በፊት የነበረው ህይወታቸውን ያውቃሉ? ምን አውቃለሁ ብለህ እንዴት ነበር የተጋባችሁት? እኛ በፍቅር ተገናኘን፣ በፍቅር ተጋባን። ሌላ ነገር እኔ የማውቀው ብዙ ነገር የለም። ቆይታችኋል በፍቅር? እንዴ ምን ማለት ነው? ተገናኘን፣ ተዋደርን፣ ተጋባን፣ ልጃችንን አፈራን። ሌላ እንግዲህ ከፍቅር ውጭ ምንም ነገር የለም። እኛ በእሱና በእኔ መሀል ጸብ የለ፣ ምን የለ፣ ፍቅር ነው። ስንወጣ ስንገባ ተሳስቀን ነው፣ ሲገባ ስቄ ነው፣ ሲወጣ ተሳስመንት ነው የምንለያየው እንጂ እንደዚህ አይነት ነገር ጸብ የለን። ጸብ የሚባል ቤታችን አያውቀውም። ጭቅጭቅ የሚባል ቤታችን ስለ ጸብ አያውቀውም። ሳይሆን የቀድሞ እርሱን ከማግባታቸው በፊት ወይ ሌላ ትዳር ምናምን ነበራቸው? እኔ አላውቅም። ምንም አውቀው ነገር የለም። ደግሞ ምን መጣ እንደው ይህን ጥያቄ ባልጠይቅ እንዳልኩት ደስ ይለኝ ነበር። አቶ ፍቃዱን መቼስ ያውቋቸዋል አልልም። ልጃቸውን እስከ ማገድ ደርሳችሁ ሌላ ጥያቄ ውስጥ አልገባም። የአቶ ፍቃዱን ታናሽ እህት የእርሶ ባለቤት አግብተው እንደነበር ያውቃሉ? እባክዎት ማዘራያሽ፣ እኔ ለእርሶ እንዲየደከምኩ ነው አይደል? የባለቤቱ ሞት የተባለቤቱ እንዲገኝ ብዙ ነገር እያደረኩ ይህን ነገር የአቶ ፍቃዱን እህት ታናሽ እህት ተፈራ አግብተው በ2 ዓመቷ ሳይፈቷት ነው እንደውም ከእርሶ ጋር ድጋሚ እንደተጋቡ የሰማሁት መረጃ። በ2 ዓመት ውስጥ የአቶ ፍቃድ እህት ራሷን ስታ አይምሯን ጥላ እንዳበደች፣ ለዚህ ኬዝ ደግሞ እርሶ የሚያውቁት ነገር እንዳለን የሰማሁት። ምንም የሰማሁትም ምንም እንደዚህ አይነት ነገር አላውቅም። ከእሱ ጋር እንደዚህ አይነት ነገር ይኖራት አይኖራት አላውቅም። ግን የአቶ ፍቃድ እህት ህመምተኛ እንዳለች ሰምቻለሁ። ባለቤቱ ነግራኛለች። እህቱ እኮ ህመምተኛ ነች፣ በየጸበል ነው የምትኖረው ብላኛለች። ግን ከተፈራ ጋር እንደዚህ አይነት ነገር ይኖራቸው አይኖራቸው እኔ የማውቀው ነገር የለም። እንደውም ባንወሻሽ እኔ ለእርሶ እየደከምኩኝ ነው፣ እርሶም ለእኔ ትንሽ አስተዋጽኦ ቢያደርጉ እውነቱን ቢነግሩኝ። አሁን ባለቤቱ ተገኝተዋል። ወይ ልጄ እንግዲህ ጥሩ ስራ ሰርተህልኛል። የተቀበረውን ባለቤቴን ፈንቅለህ እንዳወጣልኝ ነው የምቆጥረው። ከባለቤቴ በህይወቱ አገናኝተኸኛል። አሁን ግን ስለዚህ ታሪክ እኔ ምንም ነገር የማውቀው ነገር የለም። እንዳንቀያየም በቃ ምንም አይነት ነገር እንደዚህ እንድጠይቀኝ አልፈልግም። የማውቀው ጉዳይ የለም። መወሻሸት መፍትሄ አይሆንም ማዘር። እኔ የማውቀው ነገር የለም በእናትህ። አሁን እኔ ባለቤቴ ብቻ አንድ ለአንድ የማስበው ለባለቤቴ ብቻ እንዲድንልኝ ብቻ ነው የምፈልገው እንጂ ሌላ ስለምናምን የማውቀው ጉዳይ የለም። እሱን በጋራ የምንሰራበት ነገር ነው። እኔም የእርሶ ባለቤት እንዲድኑ እፈልጋለሁ።
የተሻለን ጤና ላይ እንዲሆኑ እኔም እፈልጋለሁ። እሱ የሁላችንም ጥረት እኮ እሱ ነው። እሱን ነው የምፈልገው። ሀሳቤ ግን አንድ እውነት አለ። የዚህ ሁላ መንስኤ መነሻት የባለቤቶት እንደዛ መታገዝ 9 ዓመት ሙሉ ሞተ ብሎ መቀበር የጀርባ ታሪክ አለው። የጀርባ ታሪኩም ደግሞ የእርሱ ባለቤት የቀድሞ ትዳር ነበራቸው አቶ ፍቃዱ እህት ጋር ባለቤት። ይህን ነገር ደግሞ እንደውም የአቶ ፍቃዱ ባለቤት የነገሩኝ እርሱ ያን ትዳር እንዳፈረሱት ነው። ከዛ በኋላ እናውቃለሁ እኔ አላውቅም። እኔ እሱን በአጋጣሚ ጉዳይ ተገናኘን፣ ተዋወቅን፣ ተፋቀርን፣ ተጋባን። በቃ እኔ ስለ ቅድሞ ሁኔታው ስለ እንደዚህ ኑረው አይኖረው እኔ የማውቀው ነገር የለም። እኔ በፍቅር ነው የገባሁት እንጂ እኔ በእንደዚህ አይነት እኔ ይኖረው አይኖረው እኔ የማውቀው ጉዳይ የለም። ምን ማለት ነው? እኔ አሁን ምንም እንደማያውቅ ማስመሰሉ መፍትሄ ጓደኛው ነው ጓደኛው ሆኖ እንዴት እህቱን የጓደኛውን እህት እንዴት እሱስ ያገባል? እንዴት ይሆናል? ቤተሰብነትን ለማጠናከር እንግዲህ ባለቤታቸው ከካሜራም ጀርባ የነገሩኝ ብዙ ነገር አለ። ቤተሰቡ እንዲጠናከር ጓደኝነታቸው ወደ ዝምድና እንዲያድግ፣ ምክንያቱም የስጋ ዝምድና ስለሌላቸው አብሮ አደግ ናቸው፣ ብዙ ጊዜ አብረው የሰሩ ናቸው። ስለዚህ ከልጅነታቸውም አብረው የመጡ ሰው ስለነበሩ በትዳር ለመዛመድ ሲሉ አቶ ፍቃዱ እንግዲህ ታናሽ እህታቸውን የሚወዷትን ታናሽ እህታቸውን እንግዲህ የእርሶ ባለቤት አቶ ተፈራ የአቶ ፍቃዱን ታናሽ እህት አግብተው 2 ዓመት በትዳር ቆይተዋል። እሱን ደግሞ ሁለታችንም እናውቀው ነው። እኔም አሁን የተነገረኝን ብቻ ሲሆን የሆነ መረጃ ይዤ ነው የመጣሁት። እርሶ ደግሞ ምንም እንደማያውቅ እንደውም ባበደች በ2 ዓመቷ ነው እርሶ ገብተው በ2 ወሯ ነው ያለው። 2 ዓመት በትዳር የቆዩበት ነው። በ2 ወር ደግሞ እርሶ የመጡበት ነው። እንዴት ይሄ ነገር ተገጣጠመ? እኔ ልንገርህ አይደለ የአቶ ፈቃዱ ልጅ እህት ለሱም ጓደኛው ነች፣ ቅርብ ጓደኛው ነው። አብረው እንደ ልጁ እሷንም የሚንከባከባት ነው። እንዴት የጓደኛውን እህት ቤተሰብ ለመሆን ለመዛመድ ቤተሰብ ነው? አንተ የጓደኛን እህት ታገባለህ እንዴ? ምን ችግር አለ? ዝምድና ከሌለ ሁለቱ ቤተሰብ እንዲሆኑ ችግር። እርሶ አሁን የፈጠሯት ታሪክ ሳትሆን እውነታው ላይ እንስራ። እህት ማለት ነች። እኔ በማውቀው ደረጃ የጓደኛዬ ጓደኛ እህት ለእኔ እህቴ ነች። እንደ ጓደኛዬ ነው ማያት እንጂ ለሌላ ነገር አልፈልጋትም። ስጋ ዝምድና ይኑረው እንጂ ችግር የለበትም። ማይመስል እውነታ ይንገሩኛ ታዲያ። አይደለም አተው እኔ እሱ የጓደኛው እህት እንደሆነች አውቃለሁኝ። እንዳመማትም እሱም ነግሮኛል። የአቶ ፍቃደ ሚስት ነግራኛለች። እህት አለችው ታማለች ብለን ነግራኛለች። በቃ ይሄንን አውቃለሁ። ያግባት አያግባት እኔ የማውቀው ጉዳይ የለም፣ አላውቅም። እኔ እሱም አልነገረኝም እና እኔ በምን አውቃለሁ? እንግዲህ እኔ ጠንቋይ አልቀልም። ምን እያልከኝ ነው? ይሄ እውነት እንዲወጣ ያቅሜን ጥሪ ያለው እርሶ ደግሞ ነገሩን ማድበስበስ ከኔ መደበቅ ነው የያዙት። አይ ነገርኩህ፣ እኔም እኮ ነገርኩህ፣ የማውቀውን ነገር ሁሉ ነገርኩህ። በቃ እኔ አሁን አንተስ እንደው ቢሆንስ ለምሳሌ አገባት፣ አልተስማሙም፣ ተለያዩ፣ እኔን አገባኝ ኖር፣ በቃ ሌላ ምን ተምራለሁ? ይሄ ታሪክ ነገር አይንገሩ። እርሶ የማያውቁት የትዳር ሁኔታ ውስጥ እንደማይገቡ እተማመናለሁ። እውነታውን ሁለታችንም እናውቀዋለን። እርሶ ለመደበቅ ካልፈለጉ በስተቀር እውነታው በእጆት ነው ያለው። እሱ ነገር ደግሞ ለመናገር ፈቃደኛ አይደሉም። ማድበስበስ ነው ያለው። እና ታዲያ ካልሰማሁ እንዴት ላድርግ? የማውቀው ነገር የለም። አሁን እኮ ባሌን አንተ እንዳላስታመመው እና ባሌን በፍቅር እንዳላስታመመው እንዳላድነው እያረከኝ ነው ያለው። ሌላ ነገር ውስጥ እኮ አይምሮዬን እንትን እያበላሸው ነው ያለው። ምን ማለት ነው? ችግር የለውም። እኔ አንድ ሰው ይዤ እመጣለሁ። እባክዎትን ትንሽ ደቂቃ ይጠብቁኝ። አንድ ሰው አስገባለሁ። ያን እውነት እስቲ ፊት ለፊት ተገናኝታችሁ እንድታወሩ እናደርጋለን። ትንሽ ደቂቃ ይስጡኝ፣ እኔ ተመልሼ እመጣለሁ። ስለዚህ እባክዎትን ይታገሱ። ምንም ችግር የለውም። ትንሽ ደቂቃ ነው የሚታ ጥሩ ሰው ነህ እያልኩ ሳመሰግን አሁን እኔ ምንም ከእርሶ ምስጋና ፈልጌ አይደለም፣ እውነትን ፍለጋ ነው ያለ ነገር ነው። አሁንስ ረዲያ እሺ፣ ችግር የለውም። እውነትን ነው የምፈልገው፣ ነገር አይደለም፣ እውነት ነው የምፈልገው። የዚህ ሁላ ችግር መነሻው ምንድን ነው ነው የእኔ ጥያቄ። እሱን ለእውነት ላይ ደግሞ ልንደርስ ነው። እኔ ተመልሼ እመጣለሁ። ይጠብቁኝ እባክዎት። እስቲ ማዘር ቁጭ በሉ፣ ቁጭ በሉ። እሺ፣ ተመልሼ መጥቻለሁ። እሷ ነች የነገሩ ጠንሳሽ።
የባሌን እህት እንትን ብለሽ ነገሩ አጠንስጥስ ሁሉንም እውነት እንትን ብለሽ ያጋብሸው እሷን ቃምተሽ የቱ ባልሽ? የአንቺን ባል ነው እንጂ የአንቺ ባል የባለቤቴን እህት አንቺ ጠንስሽ ሰሪያው ጠንስሽ ያጋባሻቸው ያጋባሻቸው አንቺ መጀመሪያማ አሁን ነበርኩበት መጀመሪያ ከዛ በኋላ አንቺ እንደገና ስራው ጠንስሽና እሱ ስቶቹ ጊዜ ባልሽ ስቶቹ ጊዜ እንደገና ወሰሽና አንቺ ስራው ጠንስሽ እሷ ያሳብደሽ አስወጥተሽ አንቺ ገብተሽ ቁጭ አልሽ። ምንም ባላየ ምንም ባልሰማ ትንሽ ጭቅለሽ አይሰማሽም? ደፋር አይደለሽ ግን አሁን ደግሞ ጨረሻ አላቃትም ታያለሽ። ደግሞ ጨረሻ አላቃትም ትሞት ያለሽ ደግሞ ኧረ እባክሽ እንዴት የማታውቂያት ያግባት እሷን አላቃትም እኮ ነው ያላልኩሽም። ይገባሻል? እሱ ያግባ አያግባ የማውቀው ጉዳይ የለም። በሰዓቱ እንዴ አንቺ አሳበርሽ እኮ ምን አባቱ አሳበዳታለሁ? አሳበርሻት እኮ ነው። ስለዚህ አንቺ የእሷ እኮ ጠላቷ አንቺ ነሽ የእሷ። ኧረ አንከርፍሽ አንቺ ነሽ ከርፋፍ ወደዛ። እስቲ አንድ ነገር እንዲነግሩኝ ይፈልጋሉ። በሰዓቱ 2 ዓመት በትዳር ቆይተው የባለቤቱ ስታብድ በምን ኬዝ ነው ለማጣራት ሞክረዋል? በቃ አብረው እየኖሩ በተዳደራ እየኖሩ እያለ አሁን በጭራ ምን እንዳደረጓት አላውቅም። ሁለቱ ባሏና እሷ ምን እንዳደረጓት አላውቅም። በማለች ልጅ አበደችና ጨርቋን ጥላ አበደች። ከዛ ወታ ብን ስትሄድ እኛም ብንል በየጸበሉ በዛ ብንልም ልትገባልንም ልድንም አልቻለችም። በመሀል እሷም ሳትድን እሷ ገብታ ቂጥ ብላ ቁጭ ብላለች ቤት ውስጥ ገብታ። ከዛም በኋላ ምን እሷ ከዛ ኧረ ዝም በይ ችግር የለውም ሚንገሩኝ ደስት ችግር የለው ገብታ ቁጭ አለች። ከዛም አሁን ስላመማት ምን እናደርጋለን አሁን እሷ ብናባራትስ ምን እናደርጋለን ብለን ይኸው ዝም አልን። ይኸው ከዛ ወልዳ ቁጭ ብላ ይኸው ጭራሽ ዘና ብላ ትኖራለች። ያቺ ግን ይኸው እንዳበደች ቀረች ያሳብዳትና። እሺ አሁን ይኸው እውነቱን ሰማ። አሁን ደግሞ ደርሶ ልምጣ ችግር የለውም። በእርሶ በኩል ያለውን ደግሞ ይንገሩኝ። ዝም በላት። ያው በኑሯችን እንደሚቀኑ ነግሬያለሁኝ ባልና ሚስቶቹ። እኔ ባለቤቴ ጎበዝ ታታሪ ሰራተኛ ነው፣ ጎበዝ ነው፣ ራሱን ዝቅ አድርጎ ነው የሚሰራው። የእሱ አባል ሲጎፋጠን እዛ በየእንትን እግሩን እያነባበረ እንትን እያለ ሲሞላፈጥ ችግር የለውም ማለት ሆን ብላ ለማናደድ ነው። እስቲ እባክዎት ዝም ይበላት ችግር የለውም። ልጅቷን ሳላቅም ቤቱ ጥላት ትሄድ። እሱ እኮ እኔን ትቶ እህቴ እያለ እህቱን ነው የሚንከባከበው እያልሽ ስታንጓጥ ጫት አልነበር? እንዳውም ልንገርሽ የራስሽ እጅ አለበት። ለምኑ አንቺ ልጅ እንጂ አበረሽ እሷን እንጂ ገብተሽ ቁጭ አልሽ እንዴ? አንቺ ልጅ እንጂ አበረሽ ዝም በይ ከቤት ያልወጣም እንዴ? አንቺ እሷን አበረሽ እኮ እኔ ገብተሽ ቁጭ አልሽበት። ሚስቱቱን እህቱቱን አላቅም እያልሽ መንደር ለመንደር ስታወሪ አልነበር? አሁን ነገሩ ወደ ሌላ አንገል በጣው ማዘር ቆይ ተዋት። ለማናደድ ነው ሆን ብላ እስቲ ቆይ እሺ ማለቅ መሰላት እንዴ? ስንት ጉድ አለ። አሁን ነገሩን ማድበስበስ መፍትሄ አይሆንም። ምንም ማድበስበስ አይደለም። እኔ የማውቀው ነገር የለም ብያለሁ። እርግጠኛ ነው? አዎ እኔ የማውቀው ነገር የለም። እኔ የምወድህን ባለቤቴ አሁንም ይኸውልህ ባለቤቴን እንዳላስታመመው ከባለቤቴ ጋር ፍቅር ኑሮት ባለቤቴን እንዳላስታመመው የምጠነስሰው ሴራ ነው። አሁንም እነሱ አልበቃቸውም። ባል እስከነ ባሏ እሷም አሁን ተጨመረ። እንደው ሳያደና ትመስለኝ ነበር። ዳሩ አንተ ማሽንክ ነች። አሁን እውነቱ ስለወጣ ነው። እኔ ደግሞ ባሌን አስታምመዋለሁ እንኳን መጣልኝ። አሁንማ ጠራጠራሽ ተመስገን ድላለች። አሁንማ አርፈሻች እብድ የባልሽን አስታሚያት ዳነች። አሁንማ ዳነች። እሺ አሁን ይኸውላችሁ እባካችሁ መደማመጥ አለብን። እየኖረች እኮ ነው አሁንማ ለአንቺ ብለኝ እንጂ ደግሞ ጭራሽ ደግሞ ባልሽ ሞተ ደግሞ ተብሎ ነበር። ደግሞ አሁን አለማ ተባልሽ ደግሞ ደስ አለሽ መሰለኝ። እንዲህ ፊን አለብሽ። እባካችሁ ዝም ብላችሁ ተነጋገሩ። ማለት መደማመጥ ነው ያለባችሁ። እባካችሁ እሷ አላት እንጂ አሁን የሁሉ አሁን ደስ ብላ ፊን ያቺ አሁን ልትቀመጥ የፈለገችው እሷ አላት እንጂ እኔ እኮ ምንም ያደረኩት ነገር የለም። እሷ ግን ምንም እንዲያለ ይገባት አልቻለም። ሰሚኛለሽ? ከቤቴ ትወጡልኛላችሁ። ምንም የምንወጣው ነገር የለም። እውነቱ ይውጣ። ባለቤቴ አሁን መጥቶ ትንሽ አረፍ ይላል። አንዳንድ ይልኩታል እና ሊመጣ ነው እና ባለቤቴን አይምሮ ቢመጣ ሳይለኛ ምን አገባንኛ? ይምጣ ባለቤቱ ለምንድን ነው አብራችሁ ያልመጣችሁት? ደውልታለሁ። አሁን ይመጣል። እኔ አሁን ትንሽ ቆይቼ ይመጣል። ችግር የለውም። ማዘር ኑ እንውጣ። አሁን ሌላ ጸብ ማንሳት አያስፈልግም። ከዚች ቡድ ጋራ እንዴ ምንድን ነው? ይረጋጉ። ማዘር
ነው? ምንም ምን ፈልገህ ነው? እሺ ካሜራውን አብራልኝ። አይደለም ምንድን ነው ይሄን ሰውዬ ለምን አመጣህብኝ? ለእውነት ምንድን ነው እውነቱ? እውነትም ቆይ 9 ዓመት ሙሉ ተቀብሯል ብሎ ባዶ ሳጥን ያሳየኝን ሰውዬ ነው የምታመጣልኝ? እና አሁን የእውነት አምጥተህልኝ እንደገና ደግሞ ልታስነጥቀኝ ነው? ልትወስድብኝ ነው? ይህ ሰውዬ ማየት አልፈልግም። አሁን ባለቤቴ የለም ባለቤቴ። እባክህ እንዴ ይሄማ ወንድሜ እኮ ነው እንዴ መጣ። የምን ወንድም እንዴ? አንተ ወንድሜ አይደለ? ሂድ ወንድምን ፈልግ። ወንድሜ እኮ ነው ይሄ ምን ወንድም ነው? ያሳበደ እኮ ነው። ለዚህ እኮ ያደረሰ እኮ ነው። ብሬን የበላው አዎ እሱ እኮ ነው። እባካችሁ ሌላ ነገር ውስጥ አንተ ምን እሱን የምታመጣልኝ? ስሚ ያልኩት ነገር ሆነ ብዬ ነው ለበቀል ያልኩት። እህቴን ያሳበዳት እሱ ነው ታውቂያለሽ። አንቺም ከእሱ ጋር ተማሳቅረሽ እህቴን ያሳበድሽው አንቺ ነሽ። አንቺ ማሳብደው ድርቅ ያል ሰው እኮ ነሽ። ወንድሜ ነው አንተ ቅቤ ነው የምትቀባኛለው። እህቴን ያሳበዳት እሱ ነው። እኔ ደግሞ ሆነ ብዬ ነው የተበቀልኩት። እጁን አትቀስር፣ ሆነ ብዬ ነው የተበቀልኩት። አትቀስር። በቃ ባለቤቴ አሁን ተገኝቶ የቀበርከው እህቴን ያሳበዳት በሁለቱ ዘለሽ የገባሽ እዚህ ውስጥ አንክተታቸውና እኮ በእናትህ ተው። አሁን እየዳነልኝ እኮ ነው። ምን ማለት ነው? ይህን ሰውዬ የምታመጣብኝ? እውነት ወቂው እንጂ እውነት እኮ እየነገርኩሽ ነው ያለሁት እኔ። ስለ አንተ እህት የማውቀው ጉዳይ የለም። እኔ ምን አቅልሃለሁ አንተን እህት? እሱማ ምን አገባሽ አንቺ? በቃ ምን አገባኝ? በቃ የራሱ ጉዳይ ስስት እህቴ እኮ ናት። ታናሽቱ ከአእምሮ ታማሚ የራሱ ጉዳይ። እስቲ አቶ ፍቃድ እስቲ አንድ ነገር ይንገር ነው። ለምንድን ነው ታናሽቱ የአእምሮ ታማሚ የሆኑት? እኔና ተፈራ ከልጅነት ጀምሮ ጓደኝነታችን ጥሩ ስለነበረ በስራም ከዛ እያደገን ስንመጣም ወደ ስራ አብረን ገባን። አብረን እያደገን ስንመጣ ቅርርባችን ሲመጣ ጊዜ ለምን ዝምድና እናደርግም በሚል ታናሽ እህቴን የዳርኩለት። ልክ እህቴ እንደዳርኩለት 2 ዓመት ባልሞላ እህቴን አሳብዶ እሷ አንድ እንኳ ዞር ብሎ ማለት ወዲያም ነው ልክ እንደ እንትን የገባችው እሷ ለከተመሳጠራ እሷ እየመጣች ለካ በመሀል ላይ እያሳበዷት አታመጣም ገንዘቤ ንብረት ከአንተ ጋር ነገር የለኝም። ንብረቱን ልታጠቃልል ከዛ እህቴ ካበደች በኋላ እንደዛ ያሁሉ ድግስ ተደርጎ ቅልጥ ያለ ሰልት አድርጌ ነው እኔ ዳርኩት። ዞር ብሎም አላያትም። ወር ባልሞላ ነው እሷን ያገባት። እሷ ባበደች ወር ባልሞላ ባለቤቱ ታማሚ ናቸው። አሁን ሌላ ነገር እርሶ ይህን ጥያቄ ለምን አይመልሱልኝ? ይህን ጥያቄ እርሶ ይመልሱልኝ። የዛሬ 30 ዓመታት ነው ያሉት። ከዛ እኔ ደግሞ ቀን ጠብቄ ተበቀልኩት። በቃ ይሄ ነው እንጂ መነሻው ሌላ ነገር ጸብ የለኝም። እውነቱ ይሄ ነው። ምን ይወታለው? ገና ነው ገና የእሱን ፋንታ ወይ ስማ ትሰማኛለህ? የእሱን ድርሻ ተጎታች እጅ እግር ተጎታች ነው የሚባለው። ልታገኘው ትችላለህ አልኩህ። ቆይ ጠብቀኝ፣ ታገኘዋለህ። ከዚህ ነገር ውስጥ እባካችሁ ይልስ ማዘር እርሱ እውነቱ እንዲነግሩ ይፈልጋል። እርሱ ለዚህ ነገር ይሄ ሁላ ነገር እኔ የማውቀው ነገር የለም። የእሱ ሚስት ሆን አትሆን የዳራት አይዳራት አላውቅም። እሱ ግን ይኸውልህ የእሱን ንብረት ለመውረስ ነው የዳራት። ይኸውልህ ማለት እኔ እውነት ነው የምፈልገው። እውነቱን ይንገር። ምንድን ነው ነገርኩህ አይደል? እንዳንተ ምን ሆነህ እውነቱ ይውጣልኝ። ለእውነት ነው የመጣሁት እኔ። እውነቱን ምን አታወጣም እሷ። እኔ ከዚህ ቤት አልወጣም። ምንድነው እውነት ማውጣለህ? ከዚህ ቤት እኔ አልወጣም። ሰማኛለህ? ምንድነው እውነት ማውጣው? ብሬን አንጣ፣ ብሬን አንጣ። እንደሱ አትበለው። ይሄ ሰውዬ ምንድን ነው? ይሄ ሰውዬ ምንድን ነው? ይዘልኝ ውጣ እባክህ። ከዚህ ቤት አልወጣም። እኔ ዝም ብዬ የምወጣው ነገር የለም። እውነቱ አውጪ ነው የሚሻለው። ይንገሩኝ። ለምን አይነግሩኝም? ወዴት ነው የሚሄዱት? ይኸውልህ እርሱ እውነቱ አውጪ ሁሉንም ነገር ይነግሩኛል። ሁለታችሁም የሰራችሁ እውነቱ ካልወጣን ከዚህ ቤት አልወጣም። እንደዚህ መፍትሄ ሆነ። ባለቤት ነው ያመጣሁት እኔ ነኝ። ባለቤት ታሟል። አሁን ህመምተኛ ነው። ላስታምበት ይህንን ሰው እያመጣሁ እንዳለ ነው። ዞር ብልልኝ፣ ውጣልኝ። ምንም እንውጣልኝ፣ ችግር የለውም። እኔ ሌላ ጸብ ውስጥ መግባት አልፈልግም። እመጣለሁ፣ ዛሬ እሄዳለሁ። እሺ ውጣልኝ። እውነት ፍለጋ ግን እመጣለሁ። ባለቤት ይኸውልህ ምሳም አላበላሁትም። ችግር ቤት እንደመጣ ነው። ውጣልኝ። ችግር የለውም። እንገናኛለን። እንገናኛለን። ችግር የለውም።